አገራችን ታማ ተኝታ ካልጋ ላይ ወዴት እንሄዳለን ሞሽረቷን ሳናይ? ጅብ ጓደኛውን አይበላም፣ ውሻም ጓደኛው ሲወር ከጎኑ ይቆማል። አዋፋትም እንደዚያው። የኛ ሀገር ፖለቲከኞች ግን ከጅብም ከጅልም የባሱ እጅግ አሳዛኝ ፍጥረቶች ናቸው። ሕፃናት እንቆቅልሽ ሲጫወቱ ከእናቷ ሆድ ወጥታ እናቷን በእርግጫ ብለው ይጠይቃሉ። መልሱን ለእናንተ ልተወውና የኛ ሀገር አጋሰስ ፖለቲከኞች እንደዛ ናቸው። ማር ያላሰች ወተት ያጠጣች ዳቦ ያጎረሰች ኢትዮጵያን ባልተቦረሸና ባልተገራ የሐሳብ ልልና 24 ሰዓት ይረግጧታል። ሁሌም ስለሆዳቸውና ስለሆዳቸው የሚኖሩ ከሰውነት በታች ከጅቦች በላይ የሆኑ ድንቅዬ ፍጡራን ናቸው። የእውቀታቸው ጥጊያው የተለመደው ብሔር፣ ጎሳ፣ ቋንቋና መንደርተኝነት ነው። ትናንት ከፒያሳ እስከ ፓሪስ፣ ከቦሌ እስከ ኢስታንቡል፣ ከደሴ እስከ ዋሽንግተን ዲሲ፣ ከቀበሌ እስከ መቀሌ፣ ከአሶሳ እስከ ሐዋሳ፣ ከአዳማ እስከ ባህር ዳር በውስኪ ሲራጩ ኦሮሞም፣ አማራም፣ ትግሬም፣ ሶማሌም ትዝ ብሏቸውም ትን ብሏቸውም አያውቅም። በጥቅም ወይም በስልጣን ሲጣሉ ግን ያው መከረኛ ብሔር መጠጊያቸው ነው። ቆሎ በፔስታል እየዞረ የሚሸጥ ልጅ አንድ ደግ የሆነ አባት ያገኘውና መርዳት ፈልጎ ሁሉንም ሽጥልኝና ቤትክን ሂድ ብሎ ይጠይቀዋል። የልጁ መልስ ምን ቢሆን ጥሩ ነው? ምን ይዤ ልዞር? ለኛ ሀገር አውርቶ አደርና ሆዳደር ፖለቲከኞችም እንደዛው ነው። ያንተ ጎሳ፣ ያንተ ቋንቋ፣ ያንተ ብሔር ለነሱ በርገርና መዋኛ ገንዳ ነው። ለኔና ላንተ ግን መከራችን ነው። እንስሳት እንኳን ወገን አላቸው፣ ሰውነት አላቸው፣ የራሳቸውን ደም ይለያሉ። ነገር ግን ሆዳደር ፖለቲከኞች ከዚህ ተፈጥሮ ሕግም እንኳን ወርደዋል። ዛሬ ለሕዝብ እንቆማለን ይላሉ፣ ነገ ለሆዳቸው ይቆማሉ። ዛሬ ሕዝብን እንባ ይጠርጋሉ፣ ነገ ያንን እንባ ለስልጣናቸው መወጣጫ ያደርጉታል። ዛሬ ወገኔን ይላሉ፣ ነገ ወገናቸው ለስልጣን ይሸጣሉ። ለነሱ ሕዝብ ሰው አይደለም፣ የስልጣን መወጣጫ ደረጃ ነው። የወጣት ደም ሲፈስ ድል ብለው ይጮሃሉ። የእናት ልብ ሲሰበር የአገር ጥቅም ብለው ይሸፍኑታል። የሕፃናት አባት ሲሞት እነሱ ግን የራሳቸው ልጅ ካደጋ ያርቃሉ፣ ይጠብቃሉ። የሌላውን ልጅ ወደ ጦርነት ይልካሉ፣ የራሳቸው ልጅ ግን ከጦርነት ያስወጣሉ። ይህ ነው ሆዳደር ፖለቲካ። ሕዝብ ሲራብ ይናገራሉ፣ ሕዝብ ሲሞት ይናገራሉ፣ ሕዝብ ሲያለቅስ ይናገራሉ። ነገር ግን ሆዳቸው ከርሳቸው እስኪሞላ ድረስ ብቻ ነው። ጅብ ጓደኛውን አይበላም፣ እነሱ ግን የራሳቸውን ሕዝብ በቃላት በሐሰት በጥላቻ በስልጣን ረሃብ ይበላሉ። ጅብ ሆዱን ይሞላና ይሄዳል። ሆዳደር ፖለቲከኛ ግን ሆዱን ለመሙላት ሀገርን ባዶ ያደርጋል። የሚያሳዝነው ጅብ መኖሩ አይደለም፣ የሚያሳዝነው ጅብን የሚያስተምር ሰው መጥፋቱ ነው። ጅብ የራሱን አያጠፋም፣ እነዚህ ግን ለሆዳቸው የራሳቸውን ዝብ ያጠፋሉ። ስለዚህ ዛሬ የምንፈራው ጅብን አይደለም፣ የሰው ፊት ለብሶ የሆዱን ጥቅም ከሀገሩ ሕይወት በላይ ያደረገ ፖለቲከኛ ነው። ጅብ ጓደኛውን አይበላም። እናንተ ቢያንስ ከጅብ ተማሩ። ሰላማችሁ ብዛት። ቴዎድሮስ ሽፈራው ነኝ። ኢትዮጵያ ሰላም ትሁን።